የተቃጠለውን ቤተክርስቲያን እንሰራለን ይሉናል እነ ብፁዕ አቡነ ሳዊሮስ። እኛ ደግሞ እየተቃጠሉ ያሉትን የሚቃጠሉትን ሰዎች እናትርፍ ነው። በአርሲ የተቃጠለውን ቤተክርስቲያን እንሰራለን። የአዲስ አበባ ሀገረ ስብከት የገዳማትና አድባራት አስተዳዳሪ። ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ አፍን መክፈት አያሳስርም። ኦርቶዶክስ ቤተክርስቲያንን መግደል አያሳስርም። ኦርቶዶክስ ቤተክርስቲያንን ማንቋሸሽ አያሳስርም። ኦርቶዶክስ ቤተክርስቲያን ላይ አፍን በጣም መክፈት አያሳስርም። አማራውን መስደብ ያሸልማል። ወደ እግዚአብሔር አባቶቻችን በዚህ ልክ ሲጸልዩ ጸሎታቸው መሰማቱ አይቀርም በሚል በሚመስል አይነት ሐሳብ ነው አባቶቻችንን እየነጠቁ በጥልቅ ውስጥ ለመጣል የሚጥሩት። ፍጥረትን አስብ ይላል። ይሄ የሚያመልክህን ሕዝብ አስብ። ያንተን ንጉስነት፣ ያንተን አምላክነት፣ ያንተን መጋቢነት። እሰይ እንኳን ደስ አላችሁ ብዬ መናገር በድፍረት የሚያምረኝ ምን እንደሆነ ታውቃላችሁ? ሰሞኑን ሁለት ትልልቅ ነገሮች ነበሩ። በባለፈው ቅዳሜ ያንን ኮንሰርት እንደዛ ጮኸን አስቀረን። እንደራጅ አብረን እንሁን ህብረታችን ነው የሚያዋጣን ብለን እስካሁን ድረስ በለፈለፍ ነው። በአዲስ አበባ ቅድስት ሥላሴ ዩኒቨርሲቲ የሚማሩት መምህራን ተማሪዎች በቃ ተቀላቅለውናል። ሐሳባችንን ተቀላቅለው እንደዚህ አድርገዋል። ወገኖቻችን እንደምትመለከቱት አሁን የምንገኘው በኢትዮጵያ እንግዲህ በአንድ ሀገር እየኖርን በአንድ መንደር በአንድ እናት እያደግን አንድ አይነት አየር አንድ አይነት ፀሐይ እየተመገብን እየኖርን ምናቸውን የቱ ጋር ሄደው እንደሚከተቡ አላውቅም። ብዙ ሰዎች ተቀይረው ምን አይነት ትምህርት ተመርቆ ምን አይነት አውሬ በኢትዮጵያ እንደተወለደ አላውቅም። ሐቁ አሳሪው ከገዳዩ ያልራቀ መሆኑ ነው። ይህንን ድንቅ ንግግር የተናገረችው ልጅ ሐቁ አሳሪው ከገዳዩ ያልራቀ መሆኑ ነው። ይህ ንግግር የሃያፓ ተወዳዳሪ የሚስጥረ ሥላሴ በይነመረብ ንቅናቄዎች በጣም ቆንጆ ቃል ይዘውልን መጥተዋል። አትግደል አትገደል የሚል ማስታወቂያ ደረሰ። አትግደል አትገደል ነግሬሃለሁ። ኢትዮጵያ ከ80-70% በላይ የሚገዛት ኦርቶዶክሳዊ ነው። ብልጽግና ወንጌልን አይደለም አብይ አህመድ በሸሪያ ነው የሚተዳደረው። እንደውም ሙስሊም ማህበረሰብ ውስጥ ተወልዶ ያደገ ሙስሊም ነው የምለው ያለ ምክንያት አይደለም። ነገራችን ላይ አብይ አህመድ ዋህብያ ብልጽግና ወንጌል አይደለም። አሜሪካኖቹ ስልጣን ይነሱኛል በእነሱ ትእዛዝ ለማስመሰል ነው ጴንጤነትን የውሸት ብልጽግናን ያጠናል እና በእነሱ ቋንቋ የሚናገረው እንጂ እሱ በቁርአን ነው የሚናገረው። ምክንያቱም ደም አይሰቅቀው። ሰላም ጤና ፍቅርና በረከት ይስጥልን። ውድ የተከበራችሁና የተወደዳችሁ የክርስቶስ ቤተሰቦች እንዲሁም የግዕዝ ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው? ሁሉ አሸዊና ሁሉ ፋፈሽ ነው? እግዚአብሔር የተመሰገነ ይሁን። ዛሬ በጥቂትም ብትሆን የጣልናት ጠጠር ትንሽዬ ፍንጭ አሳይታኝ ስለሆነ ንግባይ ካበጥንተ ነገር ብዬ ወደ ጥንት ነገር የተመልሼ እንዴት ናችሁ? ሁሉ ፋፈሽ ሁሉ ሰላም ነው ብያቸዋለሁ። ምንድን ነው መሰላችሁ? እዚች ጋር በጣም ደስ ያለች ነገር አለች። ቢያንስ የኛን ንግግር የኛን ሐሳብ ተረድተው ሰዎች እሱን ፎሎ ሲያደርጉ እጅግ በጣም ደስተኞች እንሆናለን። በተለይ በቤተ ክርስቲያንና በሀገር ሲሆን አይደል? አዎ እጅግ በጣም ነው ደስ ያለኝ። እኔ እቺን ቪዲዮ ባጭሩ አላሳያችሁና ወደ ሌላ ቪዲዮ መለሳለሁኝ። እሺ ወገኖቻችን እንደምትመለከቱት አሁን የምንገኘው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ግቢ ውስጥ ነው። ከኋላ እንደምትመለከቱት የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ተማሪዎች ለኦርቶዶክሳውያን ግድያና ሞት ይብቃ በማለት ድምጽ ለመሆን በብፁዓን ሊቃነ ጳጳሳት አባቶቻችን ፊት ለፊት ድምጽ ለመሆን በግቢ ውስጥ ተገኝተናል ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ሀገራችን ኢትዮጵያን እግዚአብሔር ይባርክ። ጀምሮ ክርስትናን በደስታ የተቀበለች ከሁሉም ማህበረሰብ ጋር በሰላም አብሮ በመኖር የታወቀች ለሀገርና ወገን በትምህርት ዘርፍ ፊደል ቀርጻ ስርዓተ ትምህርት ነድፋ ከፊደል እስከ መጻሕፍት በማስተማር እንደ አንድ የፍትህ ተቋም ሆና ያገለገለች በስነ ምግባር ሀገር ወዳድ ሩህሩህ ሙሉ ሰብዕና ያለው ዜጋ ያፈራች በኪነ ህንጻና በኪነ ጥበብ እስከዛሬ ድረስ
ዓለም በአድናቆት የሚጎበኛቸውን ለሀገራችንም በቱሪዝሙ ዘርፍም ከፍተኛ ገቢ የሚያስገኙ አብያተ ክርስቲያናትን እና ገዳማትን የሥነ ጽሑፍ ጥበብ በቅርሳቅርስና አካባቢ ጥበቃ ረገድም ሺህ ዘመንን ምዕት ዓመታትን ያስቆጠሩ ጥንታውያን ቅርሶችን ያስገኘች በሀገራችን የተፈጥሮ ደን በሚመናመንበት ዘመን የተፈጥሮ ደንን በመንከባከብና በመጠበቅ ረገድ ከፍ ያለ ሚና የተወጣችና የምትወጣ ቤተክርስቲያን ናት። ነገር ግን ባለቤቷ እና ራሷ የሆነው ክርስቶስ እንደተናገረ ነገሮች ሁሉ አልጋ ባልጋ ሳይሆኑ በብዙ መከራ ውስጥ 2000 ዘመናትን አልፋ እዚህ ደርሳለች። በዚህም ዘመን በብዙ መልኩ ከዓለም መከራን የተቀበለች ትገኛለች። ከመከራዎቿ መካከልም ዋናውና አሳሳቢ ሁኔታ ላይ የሚገኘው የምዕመናን በግፍ መገደል፣ መሰደድ፣ ሀብት ንብረታቸው መዘረፍ እና የአብያተ ክርስቲያናትን መውደም ነው። ከአንድ ዓመት በፊትና 2018 ዓመተ ምህረት ብቻ እንኳን በምዕራብ ሐረርጌ ሀገረ ስብከት በአሰቦት ገዳም በአበው መነኮሳት ላይ ግድያ ተፈጽሟል። በምስራቅ ሸዋ ሀገረ ስብከት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም መናንያን ከየበዓታቸው ተወስደው በግፍ ተገድለዋል። አሁን ደግሞ ችግሩ ተባብሶ በምስራቅ አርሲ ሀገረ ስብከት በሽርካ፣ በሆሎንቆ፣ በመርቲ፣ በጉናና በአሰኮ ወረዳዎች በምዕመናንና በካህናት ላይ ተደጋግሞ የተፈጸመውን ግድያ ማንሳት ይቻላል። በዚህ ወር ግንቦት 23 2018 ዓ.ም በአሰኮ ወረዳ በተፈጸመው ጥቃት በርካታ ምዕመናን ተገድለዋል፣ ታግተዋል። በሺህ የሚቆጠሩ ምዕመናን መኖሪያ ቤታቸው በእሳት ተቃጥሏል፣ ንብረቶቻቸውም ወድመዋል፣ ከቀያቸው ተፈናቅለዋል። 101 ዓመት ያስቆጠረው የጠለታ ቅዱስ ገብርኤል ቤተክርስቲያን ተቃጥሏል። የካራ ኩፍተና መድኃኔዓለም ቤተክርስቲያን ተዘርፏል። በዚህ ምክንያት ብፁዕ ቅዱስ ፓትርያርኩና የሀገረ ስብከቱ ሊቀ ጳጳስ የሐዘን መግለጫ ሰጥተዋል። እኛም የቅድስት ሥላሴ ዩኒቨርሲቲ ደቀ መዛሙርት የቤተክርስቲያኑ ልጆች እንደመሆናችን ሁላችንም በዚህ እኩይና ጸያፍ ድርጊት የተሰማንን ጥልቅ ሐዘን በብፁዕ አባታችን ፊት እንገልጻለን። በትጋት ልናገለግላት የምንማርላት የቤተክርስቲያናችን ጉዳይ ይመለከተናል በማለት ከዚህ በመቀጠል ለብፁዕ አባታችን ያለንን ጥያቄ እንደሚከተለው እናቀርባለን። ብፁዕ አባታችን ሆይ ይህ በቤተክርስቲያን ላይ ተደጋግሞ የሚፈጸመው ግፍ ምክንያቱ ምንድነው? እስከ መቼስ ይቀጥላል? የሚያስቆመውስ ማን ነው? እኛስ በግፍ እየተገደልን ዝምታችን የሚቀጥለው እስከ መቼ ነው? በቤተክርስቲያን ልጆች ላይ በምዕመናን ላይ በየጊዜው እየተፈጸመ ያለው የስለንቦና ጥቃት፣ የአካል ጉዳት፣ ስደትና መከራ፣ ግድያ፣ የሀብት ንብረት መውደም እስካሁን ድረስ ቀጥሏል። በየጊዜው እየተፈጸመ ያለው በመሆኑም ጥቃት ፈጻሚው አካል ተጣርቶ ህጋዊ እርምጃ ጉዳዩ በሚመለከተው አካል ተወስዶ በህይወታቸው በቤታቸውና በንብረታቸው ላይ ጥቃት የተፈጸመባቸው ምዕመናን እውነተኛ ፍትህ እንዲያገኙ ብፁዓን አባቶቻችን በጥባትና በቁርጠኝነት የመንፈስ ቅዱስ ልጆቻቸውን ከሞትና ከስደት እንድታድኗቸው በልጅነት መንፈስ እንጠይቃለን፣ እንማጸናለን። ሶስተኛ በምስራቅ አርሲ ዞን በደረሰው ጥቃት ምክንያት ከቤት ከንብረታቸው የተፈናቀሉ በብዙ ሺህ የሚቆጠሩ ምዕመናንን በአሁኑ ወቅት በጽኑ ችግር ውስጥ ስለሚገኙ አፋጣኝ የሆነ የነፍስ አድን እርዳታ እንዲደረግላቸውና ደህንነቱ ተረጋግጦ ወደ ስፍራቸው ተመልሰው ኑሯቸውን ማቋቋም የሚችሉበት የተጠናና መሬት ላይ የወረደ ስራ እንዲሰራ ስንል በአክብሮት እንጠይቃለን፣ እንማጸናለን። እስካሁን በተፈጸሙ ጥቃቶች ቅዱስ ፓትርያርኩ፣ የቅዱስ ሲኖዶስ ጽሕፈት ቤት፣ የጠቅላይ ቤተ ክህነት ጽሕፈት ቤትና የሀገረ ስብከቱ ጽሕፈት ቤት መግለጫ የሰጡና የተደረጉ እንቅስቃሴዎች ያሉ መሆኑን በመገንዘብ ችግሩን ልባት እንዲያገኝና አንደኛ አስቸኳይ የሆነ የቅዱስ ሲኖዶስ መልአተ ጉባኤ ተደርጎ ጉዳዩ በትኩረትና በጥልቀት ተመክሮበት ዘላቂ መፍትሄ ተሰጥተው ተግባራዊ እንዲደረጉ፣ ሁለተኛ በሁሉም አብያተ ክርስቲያናት ዓለም አቀፍ የምህላ የሐዘን ቀን ታውጆ እንዲሰራ ወይም እንዲታወጅ፣ ሶስተኛ ላረፉ ወንድሞቻችንና እህቶቻችን ጸሎተ ፍትሐት እንዲደረግ፣ አራተኛ ጥቃቱ በደረሰበት ስፍራ ብፁዓን አበው ሊቃነ ጳጳሳት መምህራነ ወንጌል የሚገኙበት የማጽናኛና የማጽኛ መርሃ ግብር ወይም ጉባኤ እንዲደረግ፣ ስድስተኛ ምዕመናን ላይ በደረሰው ጥቃት ለማጣራት ወደ ስፍራው የሚሄዱ አካላት የሚያወጡት መረጃና ዘገባ እርስ በርሱ የሚጣረስ በመሆኑ ይህን ድርጊት የሚፈጽመው አካል ከስህተቱ እንዲታረምና ትክክለኛ መረጃ የሚሰጡ አጣሪ አካላት እንዲላኩ፣ የተገኘው እውነተኛ መረጃም ዓለም ሁሉ በሚሰማው መግባቢያ ቋንቋ ለዓለም አብያተ ክርስቲያናትና ለዓለሙ ማህበረሰብ ሰፊ የሆነ የሚዲያ ሽፋን ተሰጥቶበት እንዲዘገብ፣ እስካሁን በብዙ ስፍራ ጥቃቱ መፈጸሙ ስለሚታወቅ ይህ እኩይ ድርጊት ወደፊት በሌሎች ስፍራዎች እንደማይደገም እርግጠኛ መሆን ስለማይቻል ከፍተኛ ስጋት አሳድሮብናል። ይህን መሰል ጥቃት በምዕመናን ወገኖቻችን ላይ እንዳይፈጸም በሰላም መኖር እንዲቻል ቋሚና ንቁ የሆነ የቅበተ እምነትና የህግ ጠለላ የሚሰጥ
መደበኛ ተቋም ከጠቅላይ ቤተ ክህነት ጀምሮ እስከ አጥቢያ አብያተ ክርስቲያናት ድረስ ተዘርግቶ ሳይቃጠል በቅጠል እንዲሉ ቀዳሚ ጥንቃቄ እንዲደረግና ወደ ስራ እንዲገባ ስንል በልጅነት መንፈስ ሆነን በታላቅ ትሕትና እንጠይቃለን። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ከመንግስት ጋር የጀመረውን ውይይት ከግምት ውስጥ በማስገባት እና አጠናክሮ እንዲቀጥል በማሳሰብ የመንግስት የመጀመሪያ ተግባሩ የዜጎችን ደህንነት መጠበቅ፣ ዜጎች በሃይማኖታቸውና በማንነታቸው ተለይተው እንዳይጠቁ አስተማማኝ ዋስትና መስጠት፣ የህግ የበላይነትን በተግባር ማረጋገጥ ስለሆነ ካሁን ቀደምም ሆነ በዚህ ሳምንት በተለያዩ ጊዜያት ሰብአዊ ጉዳትና ግድያ የደረሰባቸው ንጹሃን ኦርቶዶክሳውያን የአደባባይ ፍትህ እንዲያገኙ እንዲደረግልን እንጠይቃለን። በሀገራችን በርካታ የእምነት ተቋማት እንዳሉ ይታወቃል። ከሃይማኖት ተቋማት ተግባር አንዱ ደግሞ ግፍና በደል በሰው ልጆች ላይ እንዳይፈጸም ማስተማር፣ መጸለይ፣ መምከር ነው። ይሁን እንጂ እንዲህ አይነት ጥቃት በማንኛውም የሰው ልጅ ላይ ሲፈጸም እኩይ ድርጊትን አለማውገዝ፣ ከተጎጆች ጎን አለመቆም ከሞራልም ከሃይማኖትም አንጻር የሚጠበቅ አይደለምና በፈጣሪ ዘንድም የሚያስጠይቅ ስለሆነ በምስራቅ አርሲ ዞን ከቤት ንብረታቸው ለተፈናቀሉ ለተገደሉ ኦርቶዶክሳውያን ለተቃጠለችው ቤተክርስቲያን ፍትህ ለማረጋገጥ የበኩላቸውን ተቋማዊ አስተዋጽኦ እንዲያደርጉ ብፁዓን አበው ሊቃነ ጳጳሳት በኩል ጥሪ እንዲደረግላቸው ክትትል እንዲደረግ እንጠይቃለን። በመጨረሻም የልጅነት ጥያቄያችንን ጉዳዩ ለሚመለከተው አካል የተጎጂ ኦርቶዶክሳውያን ጥቃት እንዲቆም ብፁዓን አባቶቻችን ለምታደርጉት አባታዊ ተጋድሎ እኛ ልጆቻቸው ደቀ መዛሙርት የሚጣልብንን ሐዋርያዊና መንፈሳዊ ግዴታችንን ለመወጣት ዝግጁ መሆናችንን እናረጋግጣለን። እግዚአብሔር ያክብርልን። በቃ አሁን ይሄ ነው መደራጀት ማለት፣ አብሮ መሆን ማለት ይሄ ነው። ጩኸታችን ብዙ ሰዎች ጋር ደርሶ ሁሉም በየክልሉ፣ ሁሉም በየሀገሩ፣ ሁሉም በየጎጡ፣ በየቀበሌው፣ በየቋንቋው ሁሉም ቢሰበሰብና ቢደራጅ ቤተክርስቲያንን እንደሚያተርፋት ታውቃላችሁ አይደል? ሁሉም በያለበት አውሮፓ ሀገር ያላችሁ፣ አሜሪካ ሀገር ያላችሁ፣ እንግሊዝ ሀገር ያላችሁ፣ ጀርመን ያላችሁ፣ ካናዳ ያላችሁ፣ የትም እስራኤል ያላችሁ፣ አረብ ሀገር ያላችሁ፣ ኤምሬት ውስጥ ያላችሁ፣ ዱባይ፣ የትም ያላችሁ ሰዎች ቤተክርስቲያን ሄዳችሁ መቼም ትሳለማላችሁ አይደል? በቃ 3ም 4ም 5ም ሆኑ ወይም ደግሞ የቤተክርስቲያኑን ኃላፊ ሰውም ጠይቃችሁ ይሁን በዚህ ነገር ላይ ምን እናድርግ ብላችሁ ብትደራጁ ሁላችሁም ይችን ቤተክርስቲያን ታተርፏታላችሁ። መደራጀት ዓላማው ይሄ ነው። እነዚህ ልጆች በቃ ጨቅጭቀን የተናገርነው አይደለ? ብዙ ቪዲዮዎች ነው የሰራነው በዚህ ዙሪያ ላይ ጳጳሳትን፣ ካህናትን፣ ዲያቆናትን፣ መምህራንን ምንም ጭፍጭፍ እኔ እንደውም በደንብ ነው የተናገርኩት። በእውነት ደስ ያለኝ አንዱ መንገድ ይሄ ነው። ይኸው የቅድስት ሥላሴ ዩኒቨርሲቲ ተማሪዎች ስብስብ ብለው በቃ ሄደው መግለጫቸውን ይዘው ቁጭ ብለው በጳጳሱ ፊት ለፊት ቁጭ ብለው አነበቡላቸው። ይህንን የመሰለ ነገር ነው የፈለግነው። ወረቀቱ የሚነበብለት በፊት ለፊት የተቀመጡት ጳጳስ ግን ይሄን ነገር እስካሁን ድረስ እነዚህ ልጆች እዚህ ቦታ ይዘው ሄደው እስከሚያነቡበት ቀን ድረስ አያውቁም? ያውቃሉ። አንዲት መግለጫ ግን ብጣሽ ወረቀት እንኳን ሰጥተው አያውቁም። ጭራሽ የአርሲ ቤተክርስቲያንን ድጋሚ ለመስራት ተነስተናል ምናምን የሚል መፈክር ይዘው ይመጣሉ። እኛ አንፈልግም። የትኛውም ቦታ ላይ ህንፃ ቤተክርስቲያን ከመሰራቱ በፊት ሰውየው ነው ቤተክርስቲያን። ሰው እንስራ፣ ሰው እናትርፍ፣ ሰው እናግኝ። ይህንን የሚያካክል ትልቅ ህንፃ ቆሞ ምን ጠቀመ? እዛች ትንሿ ቤተክርስቲያን ውስጥ የሚቀደሰው ቅዳሴና ከካቶሊክ ጎትተን አመጥተን ካቴድራል ብለን የሰየምነው ቤተክርስቲያን ውስጥ የሚቀደሰው ቅዳሴ የሚፈተተው ስጋው ደሙ የተለያየ ነው እንዴ? በፍጹም ተለያይቶ አያውቅ። በፍጹም አንድ ካህን ብቻውን ሆኖ የሚያቃድሱት ካህናት ዲያቆናት አተው በገጠር አብያተ ክርስቲያናት በባትሪ እየቀደሱ ጣፍ አተው የሚያበሩት ሻማ አተው በባትሪ እንደዚህ ለብርሃኑ ባትሪ እየተጠቀሙ የሚቀድሱት ቅዳሴ የሚፈትቱት ስጋው ደሙ እና በካቴድራል ቦሌም በሉት መድኃኔዓለም የትም ቅድስት ሥላሴን በሉት የትኛውን ቦታ ላይ የሚፈተተው የክርስቶስ ስጋ እኩል ነው ስጋው ደሙ። እኔ በጣም ነው ደስ ያለኝ ይሄንን ቪዲዮ ሳይና እጅግ በጣም ፍሬ እያፈራን እንደሆነ መሰብሰባችን፣ አንድ መሆናችን ፍሬ እያፈራ ስለሆነ በጣም ደስተኛ ነኝ እና አሁንም ቢሆን በአርሲው ዙሪያ ላይ ጩኸታችንን ማቆም የለብንም። መፍትሄ እስኪመጣ ድረስ ወቅታዊ ጊዜያዊ ሰዎች መሆን የለብንም።
የለብንም። ትላንት ከትላንት ወዲያ ሰብስበው እየታሰሩ እንደሆነ አይታችኋል መምህራኖቻችን አይደል? አዝነን ሐዘናችንን ሊያላቅሱን ሊያረጋጉን ይችላሉ ብለን የምናምናቸው አይዟችሁ የሚሉን መምህራን ጋር ልንጽናና ብንሄድ ከሩቅ አይተውት ምንጭ እንደነበረው እንደዛ ምንጭ ሲጠጉት ደርቆ እንደሚያገኙት ሆነብን። አጣናቸው። ጥቂት ቀሩ ብለን ያሰብናቸው መምህራን በጥቂት የተናገሩት ነገር ደስ ስላለችኝ እኚህ መምህር በሐዋሳ ዲያስፖራ ማርያም እመቤታችን አለችና እዛ ሲያገለግሉ ነው ማውቃቸው። ኢንጂነር ናቸው በዓለማዊ በጣም ጎበዝ መምህር። እንደው ንግግራቸው አንደበታቸው ስለሚጣፍጠኝ ላሰማችሁ። በአርሲ በአቦምሳ በሽርካ በመርቲ ለሚኖሩ ወገኖቻችን መድኃኔ ዓለም ስለ አቡነ ገብረ መንፈስ ቅዱስ ይድረስላቸው። የሰው አውሬ ጨካኝ ደመጣጭ የሰለጠነበት ዓለም ውስጥ ነው ያለነው። እርስ በርስ ርኅራኄ የጠፋበት አንዱ የአንዱ አስከሬን ላይ ቁመቱን ለማስረዘም የሚሞክርበት ማምላክን እንዴት ያማል አሁን ያለንበት ጊዜ። በመገዳደል ላይ የተመሰረተ ሕይወት የሚመራበት አንዱ ለአንዱ የማይራራበት ፍቅር የቀዘቀዘበት ሃይማኖት የረከሰበት ማዕተብ ተራ የሆነበት አሳዛኝ ዘመን ላይ ነው ያለነው። ማን ይማረን? እግዚአብሔር ይማረን ወገኔ። እግዚአብሔር የሰው አውሬ የወዳጅ አውሬ የሰለጠነበት ዘመን ላይ ነው ያለነው። እውነት አሜን። እግዚአብሔር ሁላችንንም ይማረን። ሁላችሁም መምህራነ ወንጌል ተነስታችሁ በዚህ ልክ ብትጮሁ እንደ መምህር ዘላለም ብትታሰሩ ነው። ስለ አንተ ቀኑን ሙሉ እንገደላለን አይደል እንደ ያለው ታዲያ ወንጌል እንታሰራለን እንኳን እኮ አይደለም። መምህራን አሁንም ውጡ። አሁንም ድምጻችሁን ያላሰማችሁ ሰዎች አላችሁ። ምን እየጠበቃችሁ እንደሆነ ባላውቅም ግን አሁንም ልትወጡ ይገባል ባይ ነኝ። ተከተሏቸው እንጂ ጓደኞቻችሁን፣ ወንድሞቻችሁን፣ ሐሳባችንን፣ ቤተክርስቲያንን ተከተሏት እንጂ እስከ መቼ ቀርታችሁ እስከ መቼ ወደኋላ ፈግፍጋችሁ? እንደነዛ ዘይት አልቆባቸው እንደተመላለሱትና ክርስቶስን እንደቀረባቸው ሰዎች ነው የምትሆኑት እኮ በእውነት። በሰማይ ሰልፍ የሆነ ጊዜ አታስታውሱም? ዝም ያሉ የተናገሩና የተጠራጠሩ ነበሩ። ዝም ያሉትም ሰይጣን ናቸው፣ የተጠራጠሩትም ሰይጣን ናቸው፣ ያመኑትም አንተ አምላካችን ነህ ያሉትም ዲያብሎስን ሰይጣን ናቸው። ዝምም ብትሉ አይቀርላችሁም፣ ብትጠራጠሩም አይቀርላችሁም፣ ብትተባበሯቸውም ያው ራሳችሁ ናችሁ። ስለዚህ በተቻላችሁ አቅም አሁንም አልበረደም። አርሲ ላይ ያለው ነገር ዛሬም አልበረደም። ዛሬም በየዕለቱ ከዛ አካባቢ እየተደወለ ይነገረናል። በቃ እኔም እያልኩት ያለሁት ይሄን ነው። በቃ መደረግ ያለበት መከናወን ያለበት ይሄን ይሄ ብቻ ነው። ይገል የመጣውን ገለስ ይደቅበት ነው። ሌላ ምንም ነገር የለም። አሁን መጽሐፍ ቅዱስ ምናምን የሚባል ነገር አይሰራም። በቃ ይሄ አዲስ መጽሐፍ ቅዱስ ካለ ይገል የመጣውን ገለስ ይደቅበት ነው። በቃ ሌላ ምንም ነገር የለም። አንድ ለመኖር አንድ ቻንስ የተሰጠን ሁላችንም ዝሽ ምድር እኔ ይገርመኛል። አሁን እነዚህ በቃ ጸጉሩን አጎፍሮ ምናምን ስታይሉ፣ ንግግር ስታይሉ ሁሉ ምናምን ዱርዬ ነገር አይነት ነገር አይደለም። በጣም እኮ ነው የሚገርመው በእውነት። እነሱ እንኳን በዚህ ልክ ተሰምቷቸው የወገናቸው እንትን በዚህ ልክ ሲናገሩ መደራጀትን በቃ እንዲህ አድርጎ ነው የገለጠው። መቼም ደጋግሜ ተናግሬያታለሁኝ። ግራህን ለመታ ቀኝህን ስጥ የሚል ወንጌል የለም በእንትን ላይ በሃይማኖት ላይ በሀገር ላይ በሚስት ላይ እንደዛ የሚል ነገር የለም። ወንድምህን ነው ብያለሁኝ። ደጋግሜ ነው የተናገርኩት። ወንድምህ በጥፊ ሲመታ ለአስተምህሮ፣ ለትህትና፣ ለወንጌል፣ ለቃለ ወንጌል በደንብ ይሄንን ታደርጋለህ። ጠላት ሆኖ የመጣብህን ቀኝህን ሲመታ ግራውን ስረቀው ነው እንደውም ቀኙንም ግራውንም ጨምረህ እንጂ ቁጭ ብለህ ቀኝና ግራን እያስጠፈጠፍክ የምትውል ከሆነ አካልህን ጨምሮ ይወስደዋል። ሳዊሮስ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ቀልድን ያዙት። በአርሲ ዙሪያ ቤተ ክህነቱን ቀልድን ያዘው፣ ሲኖዶስን ቀልድን ያዘው። ህንፃ ስላሴ የፈረሰ ስለ ህንፃ ቤተ ክርስቲያን ታወራላችሁ ዛሬ። አሁንም በዛ ህንፃ ስላሴ ገንዘብ ይገኛል፣ ቢዝነስ ሊሰራ ማለት ነው አይደል? መቼም እናንተ እንደማሰሩት ቤተ ክርስቲያናቱን ግልጽ ነው። የተቃጠለውን ቤተ ክርስቲያን ሳይሆን መጀመሪያ እየተቃጠለ ያለው በቁሙ እየታረደ ያለው ህንፃ ስላሴ ይቅደም። ይሄው ስንት ዓመት ሙሉ በዘመናችን ቤተክርስቲያን ከአፍሪካ እንደዚህ ሆነ ቤተክርስቲያን ከዓለም እንደዚህ ሆነ ቤተክርስቲያን እየተባለ ይሰራል። ህንፃ ስላሴ ላይ ግን ማንም ጉዳይ አይደለም።
ምክንያቱም በህንፃው ስለሚገኘው ገቢ ነው የሚታሰበው። በወረዳ ቤተ ክህነቱም በሀገረ ስብከቱም በሲኖዶስም በጳጳሳትም ደረጃ ማለት ይሄ መራር እውነት ነው። በድጋሚ ሊቃጠል የሚችል በድጋሚ የሚቃጠል ቤተክርስቲያን ሊሰሩ ንግግራቸውን ጨርሰዋል። ምክንያት በዚያ ቦታ ላይ የተወሰነ ውሳኔ የተደረገ ነገር አለ። ቤተክርስቲያኒቱ ድጋሚ ብትሰራ እንደማትቃጠል በምን እርግጠኞች ሆነው ነው? ምንም አይነት ዋስትና የለም። ምንም አይነት። ስለዚህ ከሚገኘው ቤተክርስቲያኑን ድጋሚ እንስራ ብለው አሁን አቡነ ሳዊሮስ በሚዲያ ላይ ቢወጡ የኛ ህዝብ የዋህ ነው፣ ልቡ ፍስስ ይላል፣ ያለውን የሌለውን አውጥቶ ይሰጣል፣ ተከፋፍለውት በዳስ ሰርተውልን ብስ ይላሉ። ያ የገጠሩ ማህበረሰብ አሁንም ቤተክርስቲያናችን ተመለሰች በሚል ከየትም ተለቃቅሞ መጥቶ ስብሐተ እግዚአብሔር ሲደርስ ተሳልሞ ስጋው ደሙ ተቀብሎ ወደ ቤት ለመሄድ ጸበሉን ጠጥቶ ደፋ ቀና ሲል ድፍት አድርገውት ይቀራሉ። ሌላ ቢዝነስ ይሆናል። መጀመሪያ ህንፃ ስላሴ ይቀድማል። እዛ ቦታ ላይ ቤተክርስቲያኒቷን ሊጠብቃት የሚችል አካል አስታጥቀው እስካላቆሙ ድረስ በእውነት ነው የምላችሁ፣ ማንኛችሁም ኦርቶዶክሳውያን እዛ አካባቢ ለሚሰራ ቤተክርስቲያን ምንም አይነት መዋጮ አታድርጉ። መጀመሪያ መሰራት ያለበት ነገር መሰራት አለበት። ህንፃ ስላሴ በየቀኑ ይታረዳል እንደ በግ እንደ ዶሮ። ቤተክርስቲያኒቱ የሚያስተዳድራት ሰው የለም፣ ህዝቦቿን የሚጠብቅ እረኛ የለም። ግን ህንፃ ይሰራል። በቃ አምጡ እዚህ ጋር እንስራ ምናምን። ቀዳሽ አገልጋይ አዋዳሾቹን እንኳን በቂ ሆኖ እንኳን አይቀጠርም። አይደለም ለህዝቡ ለምእመናኑ ጥበቃ ሊደረግ ይቀርና ለአርሲ ወገኖች ዝም በይ። ለምን ምን ልትይ ነበር? ለአርሲ ወገኖቻችን ፍትህ ጠይቅ ነበር። አየሰደ አንቺም ይሄንን ልትይ መሆኑን ገብቶኛል። ዝም በይ ያልኩሽ እንዴ። ፍትህ የጠየቁ ወንድሞቻችን መምህራን አባቶቻችን እንደታሰሩ አታውቂም? ሞትም ቢሆን መታሰርም ቢሆን እኔ እቀበላለሁ። ሚሰማ አካል የለማ ለማን አቤት እንበል? ግን ሰሚ ቢኖርም ባይኖርም ለታሰሩት ወገኖቻችን ለአርሲ ወገኖቻችን ፍትህን መጠየቅ አለብን አይደል? አዎ። እኔ የሚገርመኝ ምን እንደሆነ ታውቃላችሁ? ከትልልቅ ከማን ጠብቃቸው ሰዎች የሚያስፈልገንን ነገር እናገኛለን። ከጠየቅናቸው ሰዎች አተን ካልጠየቅናቸው ከማንጠይቃቸው ጭምር ሰዎች የምንፈልገውን ነገር እናገኛለን። አሁን እንዲህ ያለ ድምፅ በአርሲ ዙሪያ ለማስተጋባት ከአንድ ልጅና ከትንሽዬ ህፃን ልጅ እንደዚህ ገምታችሁ ጠብቃችሁ ታውቃላችሁ? እኛ ይሄንን የምንጠብቅ የነበረው ከመንጋው መሪዎች፣ ዝቅ ሲል ከመምህራን፣ ዝቅ ሲል ደግሞ ከምዕመናን ነበረ የምንጠብቀው። ቢመለከታቸውም የድምፁ አካል ግን የማይሆኑ ሰዎች እነዛኛዎቹን ሲያጡ ራሳቸውን የድምፅ ሆናለሁ ስለ አርሲ ስለ ኦርቶዶክስ ስለ ሀገሬ ብለው በዚህ መልክ በቃ 38 ሰከንድ ናት የሚገርም መልእክት አስተላልፈው ያለፉ። ሁላችንም ይሄንን ነው እናርግ ያልኩት። ሌላ ሃይማኖት በፍጹም እንደማያጸድቅና በእግዚአብሔር ፊትም ምንም አይነት ልክ እንደሌለው መጠን አልባ እንደሆነ አባ ገብረ ኪዳን እንዲህ ብለው ይነግሩናል። ከኦርቶዶክስ ተዋህዶ እምነት ውጪ ያለ እምነት ከአጋንንት የባሰ እምነት ነው። አጋንንት አምላካቸውን አውቀዋል፣ ሌላው ግን ክርስቶስን ይሰድባል። ለምን? ኦርቶዶክስ ተዋህዶ የምትለው አምላክ ነው የምትለው፣ ሌላው ግን አንዱ ነቢይ ይለዋል፣ አንዱ አማላጅ ይለዋል። ቤተ ክርስቲያን ግን መድኃኒት ሕይወት ትለዋለች። ከጋኔን የባሰ አሁን ይሄ ትላንትና የለቀኩላችሁ ልጅ ከጋኔን የባሰ አይደለም። አንድ ሙስሊም 2000 ኦርቶዶክሶችን ማረድ አለበት። ከዛ በላይ ካረደ ደግሞ ስጦታ እንሰጣለን፣ ጊፍት ሁሉ እናደርጋለን ምናምን ያለው ልጅ ታስተውሱታላችሁ አይደል? ስለዚህ ቅድስቲቱን ቤተክርስቲያን ተከትለን የሄድን ሰዎች ዋጋችን በሰማይ እንደሆነ ምንም አይነት ጥርጥር እንዳይገባችሁ። በእውነት
በእውነት ማተባችንን ሳይሆን አንገታችንን ሰተን እንበጠሳለን እንጂ ሃይማኖታችንን አንቀይርም። አሉ ቲክቶክ ላይ የሚራወጡ ክርስቲያን ሆንኩኝ ሙስሊም ሆንኩኝ ከዛ ክርስቲያን ሆንኩኝ ምናምን እያሉ የሚያወጫብሩ ሰዎች እና እንደው ባለንበት ባላችሁበት ጸንታችሁ ቆዩ እንደተባለ ባለንበት ጸንተን እንቆይ። እዩት ይሄን ማስተባበያ ሲሰጥ። እሺ ተነስተልኝ ትናንትናና ከትላንትና ወዳ በዚህ ሁለት ቀን ውስጥ በለቀኩት ቪዲዮ የኢትዮጵያ የኦርቶዶክስ አማኞች ዳር እስከ ዳር ይህንን ቪዲዮ እየተቀባበላችሁ ሙስሊም አራጅ ነው ሙስሊም እንዲህ ሊያደርግ ነው እያላችሁ ይሄው እየተቀባበላችሁ ቪዲዮ እየሰራችሁበት ነው። ሙስሊሙ ግን በአክሱም በተወለዱበት ሀገር መስጂዳቸውን ገብታችሁ ቁርአን ስትቀዱ መስጂዳቸውን ስታቃጥሉ የሞቱት ሙስሊሞች እንዳይቀበሩ አክሱም ላይ እንዳይቀበሩ ስታደርጉ ሙስሊሙ የዚህን ያህል ግን እናንተን ምንም አላለም። አክሱም ላይ እንደዛ ስታደርጉ ጎንደር ላይ ገላችሁ አይቀበርም ስትሉ መስጂዱን ወደ ቤተክርስቲያን ቀይራችሁ ስትኖሩ ደሴ ቦሩ ሚዲያ ባድቀን ጀንበር 30,000 ሙስሊም ስታርዱ ትናንትና መካነ ሰላም ላይ በጠራራ ፀሐይ ፋኖ ገብቶ መስጂድ ውስጥ የመስጂድ ኢማሞችን ገሎ ሲወጣ ይሄ ሁላ ሲሆን ምንም አልተባላችሁም፣ ምንም አልመሰላችሁም። ሙስሊሙ ግን ይሄ ሁላ ችሏችሁ ተቀምጧል። እናንተ ይሄን ስታደርጉ ግን አፋር ክልል ላይ 100% ሙስሊም ነው። በተክርስቲያናችሁ እንደፈለጋችሁ በሃይማኖታችሁ ተከብራችሁ ትኖራላችሁ። ሙስሊሙ ይሄን ያህል ችሏችኋል። በሶማሌም እንደዚሁ በወሎም እንደዚሁ። እናንተ ግን በነዚህ በአክሱም በጎንደር በመካነ ሰላም ይሄን አይነት ጭፍጨፋና በደል ስታደርሱ ለአንዲት ሃይማኖት ነው የምንዋጋው፣ ለአንዲት ቤተክርስቲያን ነው፣ የሙስሊም ሀገሩ መካ ነው፣ የአሞራ ማደሪያ ዋርካ ነው እያላችሁ ተረት ስታወሩ ሙስሊሙ ምንም አላላችሁም። ግን እኛም እኮ ማድረግ እንችላለን። እኛም ይበቃው ይሻላል። ይሄን ያህል ካወራ በቂ ነው። እንዲሁ አይነት ተመሳሳይ ነገር ነው የሚያወራው። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄ ነገር ሆኖ ወይ ደግሞ በአማኞቿ ይሄ ነገር ሆኖ ከሆነ የመጀመሪያ ነው የሚሆነው። ግን እስካሁን ድረስ እንዲያድርገንም ሆኖም አያውቅ፣ ተሰምቶም አያውቅ። አዲስ ታሪክ ፈጥሮ ለማጋጨት ክርስቲያኑን ከሙስሊሙ ጋር ለማባላት የፈጠረው የራሱ የሆነ ይሄ ላይክ እና ቪውን ለመሰብሰብ ያደረገው ነገር እንጂ ተቆርቋሪ መስሎ አጥፊ ነው እንጂ በፍጹም ይሄ የምትሰሙት ነገር በጭራሽ ምንም አይነት ቦታ እንደዚህ አይነት ነገር ተደርጎም ሆኖ ማያውቅ እና የምትሰሙትንም ነገር እየመረጣችሁ ስሙ። ወደ እናንተ ሲደርስ ሁሉንም ነገር አግበስብሳችሁ ከመስማት ልትቆጠቡ ይገባል። ትክክል ስላልሆነ ማለት ነው። ሁሉም የሚሰጣችሁ መረጃ እውነት ነው ማለት ከባድ ነው። ኦርቶዶክስ ቤተክርስቲያን ላይ አፍን በጣም መክፈት አያሳስርም። አማራውን መስደብ ያሸልማል፣ በሪፐብሊካን ጋርድ ያሳጅባል። አማራውን አትግደሉት፣ አታፈናቅሉት፣ ከወለጋ ከጉራ ፈርዳ ከሂንቁፍቱ በደነው በቃው ህዝብ የተለያየ ጊዜ ተመቷል ማለት ያስመታል። አማራው መስደብ ግን ያሸልማል። ይሄን ፕራክቲካሊ አይቻልም። ሁለት ህይወት የለኝምና ሁለት ምስክርነት አልሰጥም። በቃ ይሄ እኮ ነው በእውነት። አሁን በዚህ ሰዓት የታሰሩት ሰዎች ምን አድርገው ነው የታሰሩት? እስኪ ምን ብለው ነው የታሰሩት? እነ መምህር ዘላለም እነ ቀሲስ የታሰሩት ሁሉ የታሰሩት በምንድን ነው የታሰሩት? በአርሲ ያሉ ኦርቶዶክሳውያን እየተገደሉ ነው፣ እየታረዱ ነው። ቤተክርስቲያናችንም ደግሞ እልል ብላ እንደ ችቦ እየተቃጠለች ነው። ስለዚህ መገደል፣ መታረድ፣ መጨፍጨፍ፣ መቃጠል ይብቃን። እኛ ምን አደረግናቸው? ትላንትና ብፁዕነታቸው የተናገሩትን አልሰማም? ምን አረግናቸው? እኛ ምን በደልን? ምን አጠፋን? ሰው ላይ አልደረስን፣ አልሄድን። ተውን አትግደሉን ያልነው ይሄ ያስከስሳል። ምንም በቃ ምንም እንደዚህ አያስብልም። ሰምታችሁታል አይደለ? ይሄንን ልጅ ከእሳቸው በፊት ያሳየኋችሁን እንደ ልቡ ነው የሚናገረው። ሀገር ውስጥ ያለ አይመስለኝም። በዚህ ወደ አረብ ሀገር አካባቢ ያለ ይመስለኛል። በእርግጥ ግን ቤተሰብ አለ። ግን ሁሉም ሰው እዚህ ኢትዮጵያ ውስጥም ሆነው እንደዚሁ እና አበዲን ጀበል ምናምን የሚናገሩት ነገር ከዚህ የከፋ ነው። እንደው ኦርቶዶክስን መስደብ ያስመርቃል፣ ዋንጫ ያሰጣል። አትግደሉን፣ እነዛ ሟች የሆኑት ደግሞ አትግደሉን እባካችሁን ሲሉ
ጭራሽ አትግደሉን ትላላችሁ ብለው ያሳስራል፣ ያስከስሳል። አመጽ ልታስነሳ ነው፣ መንግስት ልትገለብጥ ነው፣ ምርጫ ልታበላሽ ነው የሚሉ ሽፋን ይለጠፍብህና ትገባታለህ። መቼ ተፈተው ቃላቸውን እንደሚሰጡን አናውቅ። በእውነት በጣም እኮ ነው የሚገርመው፣ በጣም ነው የሚገርመው። ቀሲስ ምን አሉ መሰላችሁ? ቀሲስ መዝገቡ ካሳ ፍጥረትን አስብ ይላል። ይሄ የሚያመልክህን ህዝብ አስብ። ያንተን ንጉስነት፣ ያንተን አምላክነት፣ ያንተን መጋቢነት፣ ያንተን የህልውናን እውነትነት የሚያውቅ የሚያመሰግን የሚያከብርን ህዝብ አስብ 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 አስበን። ተጨንቀናልና አስበን፣ ግራ ገብቶናልና አስበን። ባንተ አናፍርም፣ ቤትህ ያለነው፣ ከቤት ውጭ መድኃኒት እንደሌለ እናውቃለን። ወፎቹ ግን ጭልፊቶቹ ግን በዙ፣ ጩኸቶች በዙ፣ ስላቆች በዙ፣ ነውሮች በዙ፣ እድፎች በዙ፣ ሌብነቶች፣ ቆሻሻነቶች በዙ። ሰማዩ ደፈረሰ። ተጨነቅን፣ አፈርን፣ ደነገጥን፣ ግራ ተጋባን። የመጣንበቱም ወደ ኋላ እንዳንመለስ የመጣንበቱም የሚያሳዝን የሚያሳፍር ነው። ምን ኮራበትም አይደለም። የወደፊቱም ግልጽ አይደለም። አልገባንም። የገባን መስሎን ነበር፣ ገና አልገባንም። የት እንዳለን አናውቅም። እባክህን እኛ ደካሞችህን፣ እኛ ምስኪኖችህን አንተን ተስፋ እያደረግን የምንኖር ፍጥረትህን ልጆችህን አስብ። እግዚአብሔር ያስበን። የድንግል ምልጃ የቅዱሳን ጸሎት ከሁላችን ጋር ይሁን። ቀሲስ መዝገቡ ካሳ ዶክተር፣ ይሄ ነው ያሳሰራቸው ንግግር። በዋናነት የሚነሳው እረኛው ይሄ ኖሎት ልጆቹን በስርዓት እያጽናና አይዟችሁ ጌታ ሆይ እባክህ ልጆችህን ጠብቅ፣ ፊትህን አታዙርብን፣ እኛ ስለ እነርሱ ወደ አንተ እንቃትታለን ብለው በተናገሩት ነው። እና ዝም ማለት ያዋጣል ብላችሁ ታስባላችሁ? የሰሞኖቹ ቪዲዮዎች ያልደረሷችሁ ሰዎች ትኖራላችሁ ብዬ አላስብም። የደረሳችሁም ሰዎች ምንም አልደረሳችሁም፣ እዛው ናችሁ ነው። እና የተሻለ የሚሆነው አባቶቻችንን እያየን እናቶቻችንን እያየን ቤተክርስቲያን አበውን ካህናትን ሊቃውንትን እያየን አይናችን እያየ እየታጎሩ ትልቅ ትልቅ የተባሉት ታድነው እየተነደፉ አሁን እኮ የቀሩት ጥቂት ናቸው። ነገ ቤተክርስቲያንን የሚያሻግራት ተማሪዎች፣ መምህራኖች አናገኝም። በእውነት ዛሬ ላይ እነሱን የሚጠብቅ ነገር ማዘጋጀት መስራት አለብን ባይነኝ ብዬ አስባለሁ። እና በተቻላችሁ አቅም ባላችሁበት ለ1100ኛ ጊዜ ተደራጁ። በያላችሁበት ሃይማኖታችሁን እንዴት እንደምትጠብቁ አውሩ። አውሮፓውያን ተው፣ ስሙ፣ አዳምጡ ይሄን ነገር። ምን አይነት ትምህርት ተምሮ ተመርቆ ምን አይነት አውሬ በኢትዮጵያ እንደተወለደ አላውቅም። እኔ አያችሁ፣ ትውልድን ከሀገር እንዳይኖር ማድረግ፣ የሚያመልክበትን ቤተክርስቲያን ማቃጠል፣ ቀጥሎስ በስርዓተ ትምህርት ደግሞ ማበላሸት። የኛ ያልሆነ ትምህርት ያለን ይመስለኛል። ሰው ከዝንጀሮ በጣ የሚል ትምህርት ከመጣ ወዲህ ነው እንደ ዝንጀሮ መግደል፣ ሰው መግደል እየቀለለ የመጣው። ትምህርት ሰውን ይገላል፣ ትምህርት ሰውን ያድናል። አይገርማችሁም? ግን አይገርማችሁም? እኔ ባደግኩበት ቦታ ረመዳን የሚባል ልጅ ነበረ። ቢፍቱ፣ ቦንቱ፣ ረሃዋ ምናምን የሚባሉ ቤተሰቦች ከሌላም ከጎን እነ ማን ነበሩ? በእናታችሁ እናትየዋ። በእነዚህ ሰዎች ጋር አብረን ስናድግ እኔ ኦርቶዶክስ እንደሆንኩኝ እሱ ሙስሊም እንደሆነ አንድ ቀን አስበነው አናውቅ። አንድም ቀን እኛ ቤት ሁሉንም ነው የሚበላው። እኛ ግን ያው እኔ አባቴ ካህን ስለሆነ
እቺን ነገር አጠንክሮ ነው የሚነግረኝ በደንብ ይነግረኝ ነበረ ጫዋታዬን መዝናናቴን መሄዴን ከነሱ ጋር መዋል ማደሬን እናድር ሁሉ ነበር ዝም ብለን እነሱ ቤት የተጫወትን እንቅልፋችን ሲመጣ እንተኛለን እናቶቻችን ይገናኙና ማነሽ ከሌ እኔ ጋር ያለው ተኝተዋል ከነቃው ያመጣዋለው ወይ ይደር ትላታለች በቃ ምንም ከሌ ጋር እነሱ ጋር ቆንኩኝ ምንም ቼክ ነው ማለት ደረከው እንደዚህ ሆነን ያደግን ሰዎች በመሃል ምን አይነት ክትባት እንደተከተባችሁ አላቅም ገዳዮች አራጆች ምን አይነት ምግብ በጎን ሌላ ሰው እንዳጎረሳችሁ አላቅም ምን አይነት ውሃ እንደጠጣችሁ ነው እንጃ በእውነት የትኛው መጽሐፍ ላይ የተማረውን ትምህርት ተምራችሁ እንደሆነ እዚህ የደረሳችሁት አላቅም ማንስ ይሆን መምህራችሁ እሱስ ምን ይሆን የፈለገው እንደው ምንማራውን የሚሰጠንን ሁሉ እኮ ምንቀበል ከሆነ እኛም ራሳችን እንጠፋለን ቅርብ ጊዜ በሶሻል ሚዲያ ላይ የሰማሁት ነገር ይሄ አሁን አለ አይደል ኤአይ ምናምን ይሄ ጀነሬት የሚደረጉባቸው ነገሮች እሱ ነገር በተደጋጋሚ በደንብ አዘውትሮ የሆነ ሰው እየተጠቀመ ስሜቱን እየገለጸለት ደስታውን ሀዘኑን ምናምን በደንብ ተግባብተው እንደ ሰው እያወራ ፋይናሊ በኔትወርክም በምንም በባትሪም ምክንያት የመራራቅ ነገር ሲኖረው ይሄ መቼም ዴቪል ነው ያንን ነገር ስለራቀው አሁን ስልካችን ላይ እንደዛ ሆነን ስልኩ ስለራቀው ያን ነገር ማግኘት ስላልቻለ እዛ ላይ በጣም ዲፔንድ ስለሆነ ስልኩን የመፈለግ ይሄ እንዴት ነው የመውደድ የመሳሳት ይሄ የማፍቀር ነገር ምናምን ይሆናልና መጨረሻ ላይ ይሰራለታል እና በቃ በጣም እንደተበሳጨ እና ምን ሊያደርግ እንደሚችል ምን ላድርግ ብሎ ምናምን ሲጠይቀው በቃ ከዚህ ሁሉ እኮ አንተ ራስን ብታጠፋ አለውና ራሱን አጠፋ ምናምን የሚል ነገሮች እንደዚህ በሚዲያ ላይ በእንትን ላይ ሰምቻለሁ የምትማሩት ትምህርት የማታውቁት ከሆነ ምን እንደሆነ የምትማሩት የምትከተሉት ነገር ምን እንደሆነ የማታውቁ ከሆነ መጨረሻ ላይ እናንተ ራሳችሁን ያጠፋችኋል ይሁዳ በጣም ቀሽም የሆነ ሐሳብ በጭንቅላቱ መጥቶ ክርስቶስ በሲኦል ሄዶ ነፍሳትን እንደሚያወጣ ስለሚያውቅ ክርስቶስ ሞቶ በሲኦል ሄዶ ነፍሳትን ከማውጣቱ በፊት ራሱን አጥፍቶ ሲኦል ገብቶ ከዛ ክርስቶስ ይዞት እንዲያወጣ በማሰብ ተልካሻ ሐሳብ ምክንያት ነው ራሱን ለማጥፋት እንደዛም ይታገለው ታዲያ እንደማይደርስ እንደማይሆን ያወቁ ስለት በሉት ዛፊቷ በሉት የሚታሰርበት ገመድ በሉት ይሁዳ ንስሐ ግባ ሲሉት ነበር ወደዛ ያለ ነው እየሄደ ሲንጠለጠል ተንጠልጥሎ የቀረው የመጀመሪያዋ የአዲስ ኪዳን የሲኦል ራት ሆነ ስለዚህ የምንማረውን የሚመክሩንን የሚያስተምሩንን ነገር በጣም ልናውቅ ይገባል ማለት ነው ሚስጥረ ስላሴ ርዕሱን እንደተመለከታችሁት ነው አይደለ ስትገቡ ሚስጥረ ስላሴ የተናገረቻት ቃል ደስ ብላኝ ርዕስ ሁሉ አደረኳት ሐቁ አሳሪው ከገዳዩ ያራቀ መሆኑን ነው ይህ ንግግር የ20 ተወዳዳሪ የሚስጥረ ስላሴ ታምራት ነው ኦርቶዶክሳውያን ምዕመናን ላይ የሚደረገው መሳደድና መገደል ሳይበቃ ቤተክርስቲያኒቷን ተቆርቋሪና አገልጋዮች እያሳደዱና እያደኑ ማሰር ሐቁ አሳሪው ከገዳዩ ያራቀ መሆኑን ነው ይህ አወዛጋቢና አነጋጋሪ ንግግር ፌስቡክ ገዛው ከ15 ሰዓታት በፊት ያጋራችሁ ነው በጣም የሚገርመው ደግሞ አሳሪውም ገዳዩም አለመጠቀሱ ነው አሳሪውስ ማን ነው ገዳዩስ ማን ነው የሚስጥረ ስላሴ ሐሳብ በእንጥልጥል እንደቀረ ነው ይህ የሚኖር ሕይወት ነው ሰላም ያስፈልገናል ለሀገራችን አሳሪው ከገዳዩ አለመራቁ ነው በቃ እስካሁን ያወራኋቸው ወሬዎችን በአጭር ቃል ነው የተገለጸው ምክንያቱም ቤተክርስቲያን ተቃጠለች ኦርቶዶክሳውያን ሞቱ ብዙ ሰዎች ከአካባቢያቸው ከቀያቸው ተወልደው ካደጉበት ብዙ ንብረት ካፈሩበት ተሰደዱ እንዴ ለምን ተሰደዱ ሲባል ማን ነው እሱ ተሰደዱ ያለ ማን አባ እንትን አለ ተብሎ እየተገረፈ መታሰር አሳሪው ከገዳዩ አለመራቁ ነው መቼም ወደ ሰሜኑ አካባቢ ናት መሰለኝና ትንሽ ቀጽ ላይ ሆን እንደ እዚህ ቅኔ ቤት ምናምን እንደዚህ ጸኝታ ይሆናል ይሄኔ እኮ አይታወቅም ሰሜናውያን እኮ ብዙ ያውቃሉ ብዙ ባለቅኔ ናቸው እኮ ገበሬዎቹም ቢሆኑ የቤት እመቤቶቹ ጭምር ንግግራቸው አንደበታቸው እኮ ዝም ብሎ አይሰማም ፍቺ ይፈልጋል በእውነት ፍቺ ይፈልጋሉ እኮ
ዝም ብለው አያወሩ። አትግደል አትገደል የሚል ማስታወቂያ ደረሰ። የበይነ መረብ እንቅስቃሴ ነው። በዲሲ በአውሮፓ በኢትዮጵያ ሰዓት አቆጣጠር በዲሲ በ11 ሰዓት ኤም በአውሮፓ 17 ሰዓት ላይ በኢትዮጵያ ከምሽት 12 ሰዓት ጀምሮ ጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ የሚል ሰኔ 6 ቀን ዓለም አቀፍ ንቅናቄ እናከናውናለን። የማህበራዊ ሚዲያ አብር እናዝናለን አትግደል አትገደል የሚል ንቅናቄ እንጀምራለን ብለው ላኩልን። ለኦርቶዶክሳዊ ፌስቡከር፣ ዩቲዩበር፣ ቲክቶከር፣ ቴሌግራም ተጠቃሚና የማህበራዊ ሚዲያ ተጠቃሚ ሆናችሁ ኦርቶዶክሳውያን በሙሉ ጥሩ የተላለፈ የሚዲያ ሽፋን እንድትሰጡ ይሄንን በግል አላችሁ። በፌስቡካችሁ ሊንክ አያይዛችሁ፣ በዩቲዩባችሁ ሊንክ አያይዛችሁ፣ በቲክቶካችሁ ሊንክ አያይዛችሁ ላይቭ እንድትገቡ ትጠይቃላችሁ። የመጀመሪያ አንድ የክርስቲያናዊ ግዴታ ማለት ነው። አርሲስ አትገኙ ባትገደሉ እንኳን ባላችሁበት ሆና ሊንክ አጋርታችሁ ሐዘናችሁን ዓለም አቀፋዊ ሐዘናችሁን ወገናችሁን ከጎኑ ልትቆሙለት ግዴታ አለባችሁ። ይሄ ነው መልእክቱ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ይልቁንም በምስራቅ አርሲ ዞን በካህናት ምዕመናን ላይ በተደጋጋሚ ያልተቋረጠ ጭፍጨፋ እያደረገ መሆኑ ይታወቃል። ይህንን እልቂት ለማጋለጥና ህዝብ በራሱ መንገድ ተጋድሎ እንዲቀጥል ተጋድሎን ለመምራት ጥምረት ለቤተ ክርስቲያን ዓለም አቀፍ ጉባኤ አትግደል አትገደል የሚል መሪ ቃል ሰኔ 6 ቀን 2018 ዓ.ም ጁን 13 ማለት በዲሲ ሰዓት አቆጣጠር ረፋዱ 11 ሰዓት ላይ በኢትዮጵያ ሰዓት አቆጣጠር ከምሽቱ 12 ሰዓት ጀምሮ በበይነ መረብ ውይይት ያደርጋል። ይህንን የቀጥታ ስርጭት ከጥምረት ሚዲያ ላይ በመውሰድ በየሚዲያ ሁሉም እንዲሳተፍ በእለቱ ሁላችሁም ኦርቶዶክሳውያን ዩቲዩበሮችና ቲክቶከሮች ስርጭቱን በሚዲያችሁ እንድታስተላልፉ እንድታደውሉ በአክብሮት ጠይቃለን ተብሎ በተደጋጋሚ እነዚህ የጥምረት ለቤተ ክርስቲያን ዓለም አቀፍ ኦርቶዶክሳዊ ንቅናቄ ሀገራዊ በሆኑ አንድነቶች በአባይ ግድብ ዙሪያ በርስ በርስ በነበሩ ጦርነት ዙሪያ ስለ ኢትዮጵያዊነት በተደጋጋሚ መግለጫ ሲያወጡ አውቃቸዋል። አሁን ደግሞ ወገናችን በሃይማኖቱ ቤተክርስቲያን ምዕመን እየተጠቃ ነው። ቤተክርስቲያን ረጅም ዓመት ታሪክ ቅርስን በምታቆይበት ቤተክርስቲያን ደግሞ እየተቃጠለባት ነውና የጋራ ንቅናቄን ጀምር ተብላችኋል። ጥሪውን እኔም አስተላልፌላችኋል። በቻልነው አቅም እኛም ለማስተላለፍ እንሞክራለን። በቃ እሰይ ይኸውላችሁ ሁለቱም በቃ የጮህናቸው ነገሮች በዚህ ልክ ፍሬ አፍርተው ስናይ እንዴት ደስ ይላል። በይነመረብ ንቅናቄ አትግደል አትገደል የሚል ቆንጆ የሆነ ርዕስ ይዘው ተነስተው ፍስስ አሉ። በዚሁም ታዲያ ደግሞ ቢያስታጥቁ ጥሩ ነበር። እግዚአብሔር ይስጣችሁ፣ እግዚአብሔር ይስጣችሁ። በእውነት እኔ የጮኩት ጮህት የተሰማልኝ ያህል ማለት በቃ የፈለኩት ነገር እንደሆነልኝ ነው የምቆጥረው። ይቺን ፍንጭ አይተን ግን ወደኋላ መመለስ የለም። በቃ በውጭ ያላችሁ ሰዎች በመላት የፈለጋችሁትን አይደል ማድረግ የምትችሉት። እኛ እኮ እዚህ አለብን። ስለዚህ እናንተ ግን እዛው ሆናችሁ በዚህ ልክ አሁን ይቺ የሰኔ 6ቷን በእውነት ሁላችንም እንሰብሰባት። የሚሉትን የሚያወሩትን ሐሳባቸውን እንስማ። ምን እንደሚሉ መስማታችን እኮ አያስከሰንም። ኃጢአት አይደለም እኮ መስማት። ስለሰማን ብቻ አካውንታችን እኮ አይንቀሳቀስም። እንስማ፣ ሐሳቡን እንስማ። የኛንም ሐሳብ ደግሞ እንግለጽላቸው። የማንስማማበት ነገር ቢኖር በዚህ ላይ አልተስማማውም እንዲህ ነው ወዲያ ነው ምናምን ብለን ሐሳብ እናስቀይራለን። ውሃ የሚያነሳ ነገር ይዘን ከሄድን የማይቀበለን ሰው የለም። 2-3 ቪዲዮ ወደኋላ ሰርቼ እኮ የደወላችሁልኝ ሰዎች አላችሁ። እግዚአብሔር ዕለት ዕለት የምትለምኑትን ጸሎታችሁን ይስማችሁ በእውነት። ምክንያቱም በቃ በእኔ በአንድ በተራው ሰው የሆነ ነገር አግዙኝ ብዬ ባስቀመጥኩት ስልክ ምክንያት ደውላችሁ ያወራችሁኝ ሰዎች አላችሁ። ሳትንቁ ተመልክቷችሁ ኦርቶዶክስ ላይ ሀገር ላይ የሚሆነው ነገር አንገብግቧችሁ እያለቀሳችሁ ሁሉ የደወላችሁ ሰዎች አላችሁ። እንባ እያወጣችሁ በእውነት እና እንዴት ደስ ይላል እንደዚህ አውርተን አንድ ስንሆን። በቃ ብዙ ንጉስ ነግሷል። ከነገሱት ንጉሶች ውስጥ ደግሞ ጥቂቶቹ ቤተክርስቲያንን ሊያጠፉ ሀገርን ሊሸጡ ተነስተዋል። አሁን እየሆነ ያለው እንደዛ ነው። እነዛ የዛን ጊዜ ሲሸጥባቸው ሲለወጥባቸው የነበሩ ህዝቦች ሀገራቸውንና ሃይማኖታቸውን እንዴት አድርገው ነው ያሻገሩት? ሲሸጥ ምንድን ነው ያደረጉት? አብረው ሸጠዋል። ሲካድ እንዴት ነው? አብረው ክደዋል። ሲገደል አብረው ገድለዋል። ምንድን ነው ያደረጉት ብለን ሲመለስ ብለን ትንሽ የታሪክ መጽሐፍት እናነብ። የኢትዮጵያ ታሪክ ብዙ መጽሐፍቶች አሉ።
ምእመኖቿ ካህናቶቿ አንድ በመሆን ይሄው አሁን ያለንባትን ቤተክርስቲያንና ሀገር አስረክበውናል። ስለዚህ ታሪክን ብንደግም ጥሩ ነው። የነሱን ነግሬሃለሁ። ኢትዮጵያ ከ80 ከ70% በላይ የሚገዛት ኦርቶዶክሳዊ ነው። ተጠንቀቅ። በፖሊስ ብትገባ፣ በመከላከያ ብትገባ፣ በገዢዎቿ ብትገባ፣ በባለስልጣናቷ ብትገባ ተጠንቀቅ። ትዕግስት ነው። ፍቅር ይገዛናል። ወንድማማችነት እያልን እየተውን ነው። የምታበዙት ከሆነ ግን ልጆቻችን እየገደላችሁ ቁመን አናይ። አስተምሮቱ አይፈቅድም የምትሉ ማንኛውም ዲያቆናት፣ ቄሳት፣ ጳጳሳት ተጠንቀቁ። እናንተ ኦርቶዶክሳውያን ራሳችሁ ይሄ የሐሰት ትምህርት ነው። ልጅ ሲገደል ቁጭ ብለህ ተመልከት። ቤተ ክርስቲያን ስትቃጠል፣ የእግዚአብሔር ቤት ሲቃጠል ዝም ብለህ የሚል መጽሐፍ ቅዱስ የለም እንዴ? ንጉሥ ዳዊት ስለ ቤተ መቅደስ ተጋድሏል አልተጋደለም? ሰለሞን ተጋድሏል አልተጋደለም? ብዙ ክርስቲያኖች ሰራዊት ሙተውበታል አልሞቱም? ምንድን ነው የምታወሩት እናንተ? ከየት ያመጣችሁት መጽሐፍ ቅዱስ ነው የምታወሩት እንዴ? አናቅም እንስማችሁ ስንል ደግሞ ዝም ብላችሁ እኮ ሞላችሁ። አስተምሮቱ አይፈቅድም የኦርቶዶክስ ማን ያለ? ልጅ ሲገደል ቁመህ የሚል እስኪ አንድ አስተምሮ ታውጣልኝ እስኪ። ቤተ ክርስቲያን ሲቃጠል መንግስት አልሰማም ሲል ዝም ብለህ ተመልከት የሚል አለ? እንድታስተውሉ የኦርቶዶክስ ህዝብ፣ ከዚሁ የራሴን መልእክት እንደ አንድ ግል ኦርቶዶክሳዊ መልእክቴን አስተላልፋለሁ በሙሉ ነፃነት። ማንንም ግደል አላልኩም እኔ። ነገር ግን ራስን ሊገል የመጣ አንተንና ልጆችን ሊያጠፋ የመጣ ሃይማኖትን ሊያቋሽሽና ሊያጠፋ የመጣን ሰው የመግደል ስልጣን ሙሉ በሙሉ መጽሐፍ ቅዱስ ሰጥቷል። እንዴ ጭራሽ ቄሶች ናችሁ እና ከብራችኋለን ስንል መቼም በደንብ ነው የሰማችሁት። ይደርሳችኋል እኮ ሁላችሁም ጋር ተቆራርጦም ቢሆን ቢያንስ ሙሉ እንኳን ባይሆን ተቆራርጦ እንኳን እንደሚደርሳችሁ እኮ ይሰማኛል። እኛ ጋር እንደሚደርሰው ሁሉ እናንተ ጋር እንደሚደርስ አውቃለሁ። በጣም ምርጥ ስማርት የሆነ ስልክ ለሄሎ ብቻ የምትጠቀሙበትና ስክሮል የምታደርጉበት ብቻ እንዳላችሁ አውቃለሁ። የተሻለ ማንም ከሚይዘው ማንም ሀብታም ከሚይዘው በላይ የንስሐ ልጆች በሚባሉ ሰዎች መጥቶ የሚሰጣችሁ ትልልቅ ስልክ እንዳለ አውቃለሁ። ይሄም ነገር ወደ እናንተ እንደሚደርስ ስለማመን ነው። ስለዚህ እንደው ሰምታችሁ ባልሰማ ባላየ ከምታልፉት እውነቱን እኮ ነው በሉ። በሌላም አካውንት ቢሆን ገብታችሁ በርታ በሉት ባካችሁ። በእውነት እንዲህ የሚያነቃ እንዲህ የሚያበረታታ ሰው ነው የሚያስፈልገን በዚህ ሰዓት እንጂ ተሸተሽ ሚሽለጠለጥ ወንድ አንፈልግም። ነገራችን ላይ አብይ አህመድ ዋህብያ ነው። ብልጽግና ወንጌል አይደለም። አሜሪካኖቹ ስልጣን ይነሱኛል በእነሱ ትእዛዝ ለማስመሰል ነው ጴንጤነትን የውሸት ብልጽግናን ያጠናው እና በእነሱ ቋንቋ የሚናገረው እንጂ እሱ በቁርአን ነው የሚመራው። ምክንያቱም ደም አይሰቅቀው፣ ችግኝ ይበልጥበታል፣ ወሬ የከተማ ማብራት ይበልጥበታል ከሰው ልጅ። ይሄ ቴዎሎጂካሊ ተሳስቶ ያደገ ሰው መሆኑን ይናገራል። ወይም አስተዳደጉ የተበላሸ ሊሆን ይችላል። የሰው ደም ምንም የማያስጨንቀው፣ ምንም የማይሰቀው፣ እንቅልፍ ይወስደዋል፣ እንደ ሰው ይተኛል፣ ምንም እንዳላጠፋ ሰው። እቺን የምታክል ጸጸት የለኝም እየሰራሁ ነው ይላል። ደግሞ ስራ እኮ ሰው መሆኑን አያውቅም። አልቲሜት የሰማይና ምድር መሰቀል፣ የመንግስት መፈጠር፣ የሰው ልጁ ድካም መጨረሻው ሰው ነው። በሰው በኩል እግዚአብሔር ማስደሰት ነው። ሰውን እየገደለ ህሊና አይጸጽተኝም ይላል። ጀዋርም ለዚህ ነው አይጸጽተኝም የሚል መጽሐፍ ጻፈ። ያን ሁሉ ሰው አሳርዶ፣ ያን ሁሉ ሰው በክሎ አሁንም አይጸጽተኝም የሚለው መጽሐፍ ሲጽፍ ራሱን አጋለጠ። አባቶቻችን ጣሊያን ሲመጣ አፎይ ብለው ነበር አለ። ከዛ በፊት የአጼዎቹ እንትን አስቸግሯቸው ነበር አርሲያል። ጣሊያን ሲመጣ አረፉ አለ። አየህ የባንዳ መንፈስ ከህዋት ጋር እንዴት እንደሚመሳሰሉ። እነዚህ በግድ እኮ ኢትዮጵያ ውስጥ የሚኖሩ ኢትዮጵያዊ ያልሆኑ ስነልቦና ያላቸው በሽተኞች ናቸው። እነዚህ ናቸው የሚያርዱ። ሀገሩን ይኖሩበታል፣ የሀገሩን ታሪክና ባለቤት ግን ይጠሉታል። በጣም አደገኛ ነው። ስለዚህ ኦርቶዶክሳዊ ይሄን በትክክል መረዳት አለበት። የሚምሩት አይምሰለው። ህሊና ያላቸው ነባር እስላሞችማ ሰው ደብቀው ለምን ደብቅ ተብለው ተገለዋል። እና ህሊና ካላቸው ሰዎች ጋር ተባብረን ይሄንን ነገር የሆነ ቦታ ማስቆም መቻል አለብን። ከሁሉም በላይ ግን
በዘረኝነት የተካፈሉንን ካህናት፣ ሰባኪዎች፣ አባቶች ተብዬዎችን ለመከላከል ትክክለኛ የስብከተ ወንጌል ዘረኝነት ለኛ ያልተፈቀደ የክርስቶስ ዘር መሆናችንን ጠንክረን ማስተማር አለብን። ልባቸው እንዳይከፍልባቸው ወንድሞቻችን። መምህር ፋንታሁን ዋቄ ወደ ውጪ ሊወጡ ሲሉ የመጀመሪያ ቀን ገና እየወጡ እያለ ገና ኢትዮጵያ ውስጥ ሆነው ወደ ኤርፖርት እየሄዱ እያለ ደወልኩላቸውና ኢትዮጵያ አምባ ሚዲያ ላይ ኢንተርቪው ልናደርጋቸው ፈልገን ስንጠይቃቸው በዙም ካልሆነ አልችልም አሉና ኧረ እንደው እባክዎት እንደዚህ እርስዎ ኖት የመጀመሪያ ሰውና እንደዚህ ልናደርጉት ፈልገን ነበር ስላቸው በእውነት እንግዲህ ወደ ውጭ እየወጡ ማለት ነው ትህትናቸው የተናገሩበት ልክ ብኖርና ሐሳባችሁን በዚህ ልክ እንደው በደንብ አድርጌ በገልጸው ጥሩ ነበር፣ ግን አሁን ወደ ሌላ ሀገር እየወጣው ነው ኤርፖርት አካባቢ ነኝ ራሱ ምናምን አሉ። በጣም መልካም ሰው ናቸው በእውነት ስለ ሀገር፣ ስለ ኢትዮጵያ፣ ስለ ኦርቶዶክስ፣ ስለ ሰውነት የሚያንገበግባቸው ሙስሊሙ በአንድ ቦታ ያልሆነ ያልተገባ ነገር ሲደርስበት ወጥተው የምራቸውን የሚሟገቱ እና እንዲህ አይነት ኦርቶዶክሳውያን ነው መሆን ያለብን ሁላችን። እንደዚህ አይነት መንፈስ ነው እንዲጋባብን የሚፈለገው። ያለበለዚያማ አንጠቅምም እኮ ሰውነታችንን እንተወዋለን፣ ኢትዮጵያዊነታችንን እንራሳዋለን። እንደዛ እንዳይሆን እና ቃለ ሕይወት ያሰማልን ማለት ፈልጋለሁ። እኔ ለሃይማኖቴ ሞታለሁ ትላለህ። አረ መኖሩን መጀመሪያ እስኪ ጀምረው። እኔ ለሃይማኖቴ ሞታለሁ ትላለህ። እንዲሁ ዝም ብሎ የሚሞት ይመስላል? እንዲሁ ዝም ብሎ አንገት የሚሰጥ ይመስላል? አይደለም። ክርስቲያኖች መኖር የጀመረ ሰው ነው ለመሞትም ጭምር የሚቸኩል። እኛ እኮ ከሩቅ የሰማነው ሞት፣ ከሩቅ የሰማነው ሰይፍና ስለት እዚህ ቢመጣ እግዚአብሔር ነው የሚያውቀው ማናችን እስከ መጨረሻው ድረስ ልንጸና እንደምንችል። መኖርን ያለመደ ሰው እንዴት ለመሞትም ጭምር ይቸኩላል? አልኳችሁ እኮ ክርስቲያኖች ስለ እግዚአብሔር ለመሞት ከመመኘታችሁ በፊት መጀመሪያ ስለ ክርስቶስ መኖርን መናፈቅ መቻል አለባችሁ። የዛን ጊዜ ላይ ገዳይ እስኪመጣም አትጠብቁም። እናንተው ራሳችሁ ለመሞትም ጭምር ትንደረደራላችሁ። ለምን ይመስላችኋል ዘመነ ሰማዕታት ሲያበቃ መነኮሳት በረሃውን በሙሉ ያጥለቀለቁት? ሰይፍና ስለቱ ሲቀር የሰላም ዘመን መጣ ተብሎ በቆስጠንጢኖስ ሲታወጅ እኮ ደም ስለ ክርስቶስ ማፍሰስ በግድ ቀረ ብለው አገር ሰላም ብለው አልተቀመጡ። ሕይወታቸውን ለክርስቶስ አሳልፈው ስለሰጡ መከራውን ለመሳተፍ እንዲያውም የበለጠ ጭንቅ ወደሚገኝበት ወደ በረሃው እየሸሹ ገቡ እንጂ ሰማዕትነቱ ሲቀር ሰማዕትነቱ እየቀረ ሲመጣ ምንኩስናው እያበበ እየሰፋ መጣ። ምክንያቱ ይሄ ነበር፣ ስለ ክርስቶስ መኖርን መናፈቅ ማለት ነው። መምህር ዘላለም ታዬ ቃለ ሕይወት ያሰማልን። መጀመሪያ ምን እናድርግ? እኔ ለሃይማኖቴ ሞታለሁ ትላለህ። አረ መኖሩን መጀመሪያ ለሃይማኖታችን መሞታችንን ከማወቃችን በፊት እኛ መኖራችንን ማረጋገጥ አለብን። ያልኖረ ነፍስ የሌለው እኮ አይሞትም አይደል? ያው በፍጥረት ላይ ነፍስ የሌለው ነገር የለም። ግን ለምሳሌ እንደ ድንጋይ ለመሞት መኖሩን ማረጋገጥ መቻል አለበት አይደል? ስንኖር ነው ምንም ነገር የምናደርገው። እንደዚህ አድርገው የሚመክሩንን እንዲህ አድርገው በቅኔ የሚያስረዱንንና የሚያስተምሩንን መምህራኖቻችንን ነው ያሰሯቸው። አሁን ደግሞ ይፈቱልንም በሉ። እንግዲህ በአርሲው ዙሪያ ላይ የተወያዩት ወሬ እንዲሁ ሲዘዋወር አግኝቼዋለሁኝ። በስልክ ያወሩት ማለት ነው። ያንን ጭፍጨፋ እንዲካሄድ ያደረጉት የአመራር እንደሆኑ የመንግስት መስሪያ ቤት ውስጥ የሚሰሩ ሰዎች እንደሆኑ በይፋ ተረጋግጦ ወጥቷል። በስልክ ያወሩትም ድምፅ በትክክል ወጥቷል እና ያው አካባቢው ላይ የሚጠቀሙት ሰዎች በኦሮምኛ እስከሆነ ድረስ የተነገረው በኦሮምኛ ነው። ላሰማችሁና ትርጉሙን ጸጋዬ ክፍሉ ደግሞ ይነግረናል። harka kennat dajalani harka kennat dajalani zamarti dai ayya harka kennat kizani ayya warani gara bada annuma na tare ummata Allah ne tani duka su gutu warani tigadi ga fito irrawli kabina ne ummata ummata ne duka su irrawli kabina warani tigadi ga are bujala fi ke ma je se demo tare kan
እጅ ስጡ በሏቸው ከከባባቸው በኋላ ማለት ነው። ትልቁን ጦር አሁን ላኩባቸው፣ ልቀቁባቸው፣ በጎረቤቱ የሚተኩስ ህዝብ ላይ ገብታችሁ ጨርሷቸው፣ አፈሙዙም ወደ ላይ ሳይሆን ወደ እነሱ ወደ ህዝቡ ተኩሱባቸው፣ ይህንን ህዝብ ተከታትላችሁ ጨርሱት፣ እነዚህ ውሾች ይለቁ እያሉን የተናገረ ያለው ባለስልጣን ነው ተብሏል። ይህ ድምፅ ወንድማችን ጸጋዬ ክፍሉ በትርጉም ስላሰማህን በጣም እናመሰግናለን። በዚህ ልክ ተደራጅተው፣ በዚህ ልክ አስበው፣ በዚህ ልክ አወርደው አውጥተው ነው እነሱ ኃጢአትን መግደልን እየሰሩት ያሉት። ለዚህ ነው እኛ ካልተደራጀን ወይም ደግሞ አንድ ላይ ካልሆንን ይህንን ጊዜ ማለፍ አንችልም ምንላችሁ ደጋግመን ይህን ነገር ወደ እናንተ ያደረስን ለዛ ነው። ስለዚህ የሚጠበቅብን በገሃድ ወጥተው እነሱ እያወሩ በቪዲዮ ኮል እየተደዋወሉ በቲክታክ ላይ ራሳቸውን ገልጸው ገና ትገደላላችሁ፣ ገና ትጨፈጭፋላችሁ እያሉ እየሰማናቸው እያየናቸው የኛ ሌት መሆን የኛ መዘግየት የኛ አርፎ መቀመጥ ትክክል ነው ብዬ አላምንም። እንገላችኋለን ብለው በነፃነት የሚንቀሳቀሱት እነሱ መዋቅራዊ ድጋፍ ስላላቸው፣ ምክንያቱም በእንደዚህ በፊት ለፊት በሚታወቅ ሁኔታ ሊገሉን ነው እያሉ ምዕመናኖች እየጮሁ እያለቀሱ ፕሮቴክት ሊያደርጋቸው ኃይል እንደ መንግስት ያን ማድረግ ካልቻለ መንግስት ከገዳዮቹ ጋር እንዳለ የሚያሳብቅ ነው። ስለዚህ መሆን ያለበት ምንድነው? ምዕመኑ መደራጀትና ራስን መከላከል ያለው ምርጫ ያ ነው። መደራጀት አለብን፣ ራሳችንን ለመከላከል መስራት አለብን፣ መዋቅር መፍጠር አለብን። ካለበለዚያ ይሄ ነገር ዛሬ እዛ አካባቢ ላይ የተፈጠረ እየሰፋ ወደ መሃል መምጣት የማይቀር ነው። ይሄ ግራን ሲመታ ቀኝን ስጥ ምናምን የሚለውን አስተሳሰብ መተው፣ እሱ አይሰራም። ሊገሉ ነው የመጡት። ቤተክርስቲያንን መጠበቅ ደግሞ የኛ ግዴታ ነው። ቤተክርስቲያንን አታቃጥል፣ እኔንም በእምነቴ ምክንያት ወይንም በብሔሬ ምክንያት ልትገለኝ አትችልም ብሎ ራስን መከላከል፣ ራስን መጠበቅ ጦርነት ማወጅ አይደለም፣ ሰው መግደል አይደለም፣ ሰው ማሳደድ አይደለም። እምነቴን መጠበቅ፣ ቤተክርስቲያንን መጠበቅ፣ መከላከል ይሄ የምዕመኑ የኔ ግዴታ ነው። ስለዚህ ያለው መፍትሄ ያለው ምርጫ ምንድነው? በየቤተ ክርስቲያኑ ያሉ ወጣቶች፣ በተለይ ወጣቶች ውስጥ ለውስጥ መደራጀት። የአባቶቹን ምንም እሱ መጠበቅ የለበትም መቼም፣ እሱን ኤክስፔክት ማድረግም የለበትም። ሰኔዶሶቹ እንደሆነ የመንግስት እጅ ኦልሬዲ እዛ ውስጥ የገባበት ጉዳይ ስለሆነ እነሱ ያን አድርጉ ይሄን አድርጉ የሚሉበት አቅም ላይ አይደሉም። እነሱን መስማትና መጠበቅም አያስፈልግም። ያ ማለት አባቶችን መስማት የለብንም ማለት አይደለም። ነገር ግን ኤክስፔክት ማድረግ የለብንም ከነሱ የሆነ ነገር ይመጣል ያንን ጠብቀን ምናምን ነው እንደዛ አይሰራም። ምዕመኑ የራሱን አቋም መውሰድ ኢቭን እንኳን አይደለም የሲኖዶስ አባላት ቀርቶ የደብራት የቤተክርስቲያናት ደብራት አስተዳዳሪዎች እንኳን ይሄ ሊሉ አይችሉም። እነሱን መጠበቅ አያስፈልግም። ነው ለሞቱት ሰዎች ሰማዕት ናቸው እንጸልይላቸው ምናምን እስከ መቼ እንዴ እየተገደሉ ነው? ይሄ ግድያ እኮ እየመጣ ነው፣ እየሰፋ ነው፣ ቁጥሩ እየጨመረ ነው። 2 ሰው ሞተ፣ 3 ሰው ሞተ። ሞትንም ተለማመድን። ሬሳ መቁጠር ብቻ ሆነ የኦርቶዶክስ ስራ። ራስ መከላከል ለምንድን ነው የማንችለው? ስለዚህ ምዕመኑ ይሄንን አቋም ወስዶ መደራጀት ነው። ተደራጅቶ በየአካባቢው ያሉ ማህበረሰብ ተደራጅቶ ቤተክርስቲያኑ እንዲጠብቅ ማድረግ ነው። አትግደሉኝ ሊል የሚችልበት አቅም ላይ እስከሚደርስ ድረስ እርዳታ ማድረግ ማገዝ ያለው መፍትሄ ነው። ካለበለዚያ ይሄ ቀኝን ሲመታ ግራህን ስጥ እያለን እግዚአብሔር የእግዚአብሔር ሰይፍ ይበልጣል እያለን እሱ ኦፍ ኮርስ እናምናለን። ግን እስከ መቼ እንግደል አይደለም ሰልፍ ዲፌንስ ግን ራሳችንን ግን የመከላከል መብት አለን። አትግደሉን ማለት መብት አለን። እዛ ደረጃ ላይ ሊያደርስ የሚችልን አቅም መፍጠር ተደራጅቶ ያለው መፍትሄ ነው። የኔን አንደበት ከሌላ ሰው ላይ ስሰማው እንዴት ደስ ይለኛል መሰላችሁ? የኔን አቋም ከሌላ ሰው አይን ላይ ልብ ላይ ሐሳብ ላይ ምናምን ሳገኘው እንዴት ይገዛኛል መሰላችሁ? በቃ አንድና አንድ ቃል በቃል ያወራሁት ይሄንን ነበር ሰሞኑ እና በዚህ ልክ ላይ ሆነን ራሳችንን ካደራጀንና ከጠበቅን ቤተክርስቲያናችንን እናስቀጥላታለን ብዬ ስለማስብ ነው ይሄ ነገር በደንብ በትኩረት ወደ እናንተ ያደረስኩት። በእውነት ስለደወላችሁልኝ ሰዎች ግን ሳላመሰግን አላልፍም። እንደው በተደጋጋሚ እናንተ ሰዎች በእውነት ከብዙ ሰዎች ውስጥ ትለዩብኛላችሁ። መጀመሪያ ሰርቼ የለቀኩት ቪዲዮ ወደ 70 ምናምን ሺህ ቪው ነው ያለው። 5 ሰዎች ግን አትሆኑም የደወላችሁት። 70 ምናምን ሺህ ሰው ነው ያየው ያን ነገር። አይስማሙም ማለት ነው በዚህ ሐሳብ።
እና በጣም ነበር ያፈርኩት በዛ ነገርና ገርሞኛል። ባይታይ ይሻለኝ ነበር ይመስለኛል ሳስበው። ምክንያቱም ይሄን ሁሉ ህዝብ አይቶ እንዴት 5 ሰው ብቻ ይሄን ነገር ውስጥ ይገባል ብዬ አሰብኩና ገርሞኛል። ኤኒዌይ ግን አሁንም ማድረግ ያለብን ሌላ ሐዘን ሌላ ሮሮ ከመስማታችን በፊት አሁን ቀድመን ያን ነገር ላለመስማትና እዛ ነገር ውስጥ ላለመግባት እኛ ራሳችን ተደራጅተን ራሳችንን ማስከበር መቻል አለብን ብዬ አምናለሁ። ወላጆችስ እንዴት ተታዘቡ ይሆን? ህሊና አይቆረቆረህም ወይ ወንድም አለ? መቼ ነው ንስሐ የምትገባው? ያለ መማርህ ውጤት ብርክት እያልክ ስትጮህ ነው። ላምባሉ አለበት ኩበት ለቀማ ይሉሃል አንተ ነህ። በ12 ዓመትህ ከ12 ዓመት በፊት ጎጃም ውስጥ ተቀጥረህ አገለገልክ፣ ያውም በደሞዝ። እነዚያ ቅኔ አዋቂ ዜማ አዋቂዎች ሊቃውንቱ የማይቀጠሩበትን ደሞዝ ለአንተ ጎጃም ውስጥ ዘሩ እድሜህን ውሸት ነው የሆነው። ምንድነው? ፊደል ቆጥረህ ሊሆን ይችላል። እሱ ግን ተማርካ አያሰኝህም። የተማራችሁ ሳትሆኑ ተምረናል። ህሊናህ ምን ይልሃል? እዛ ተወልደህ ያደግክበት አካባቢ ሲሰሙ ምን ይሉሃል? ወላጆችስ እንዴት ተታዘቡ ይሆን? ህሊናህ አይቆረቆረህም ወይ ወንድም አለ? መቼ ነው ንስሐ የምትገባው? ትናንትና በልጅነትህ የእንጀራ ጉዳይ ሆኖ ልትዋሽ ትችላለህ። ዛሬ የምትበላው አትነው። መቼ ነው ንስሐ የምትገባው ወንድም አለ? እኔ እንጃ። ንገርልኝማ ማለቴ ደርሶናል። አባታችን ቃለ ሕይወት ያሰማልን፣ ቡራኬው ይድረሰን። ይህንን አናብራራም፣ ይህንን አንናገርም። ኔክስት አድርገው አላላችሁም ስትሰሙት ራሱ? አዎ። እና ዛሬ ትንሽ እንደውም ረዘም ያለች ቪዲዮ ሰራሁላችሁ። አሁንም ግን እዚህ ጋር የማስቀምጥላችሁ ስልክ ቁጥር እንዳለ ነው። በዚህ ስልክ ቁጥር እየደወላችሁ ምን ማድረግ እንዳለባችሁ ደጋግሜ 5-6ኛ ቪዲዮ መስራቴ ነው። ስለዚህ እንደዋወል፣ አብረን እንሁን፣ ሀሳባችንን ሼር እንደራረግ፣ የሄድንበት የደረስንበት ምን እንደሆነ እናሳውቃችሁ። እናንተን እንጠብቃለን እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ተዘጋጅተው የቀረቡላችሁ ቪዲዮዎች እነዚህን ይመስሉ ነበረ። በሌላ መርሃ ግብር ተገናኝተን ደግሞ ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችንን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያን እምዬን ዳሯን በእሳት መሃሏን ገነት አድርጎ እቅፍ ድግፍ አድርጎ ይጠብቅልን፣ ያሻግርልን ለቀሪው ትውልድ። ወስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው።